إن الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمدا عبده ورسوله أما بعد ومن أهم توحيد قول الله جل وعلا قد أفلح بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قد أفلح من زكاها وقد خاب من دساها الله سبحانه وتعالى ራሳችንን ከማንኛውም አብዛኛው ትልቁ ቆሻሻ የሽርክ ቆሻሻነት ነውና ከሱ ማጣራት እንዳለብን ተውሂድን ጥርት ያለውን ዒባዳ አላህን መገዛት እንዳለብን ሲያስረዳ ምን ይላል قد برغت افلاح ፍላጎቱን አገኘ ወይም ተደሰተ በአኺራው በመጨረሻው ዓለም ማለት ነው من زكاها አይ من زكاها من دنس ذنوبات الشرك وغيره ከሽርክም ቆሻሻ ይሁን ከሌሎችም ቆሻሻዎች በተለይ አቂዳ ቆሻሻነት ነውና ነገ አኺራ አስከፊ ወይም አዋራጅ የሆነ ጀሃነም ውስጥ ሊያስገባን የሚችለው قد أفلح من زكاها من دنس الشرك وغيره ማለት ነው ከሽርክ አይነቶች ጎሳዎች ሁሉ ነፍሱን ያጥራራ ሰውዬ ተደሰተ ወይም የፍላጎቱን አገኘ ወቀድ በርግጥ ደግሞ አሁንም ኻበ ከሰረ من دساها ሰውን ኢማኑን ልቡን ደግሞ በቆሻሻ በተለያዩ መመለክ በማይገባቸው ወይም መሰገድ ለማይገባቸው ነገሮች እየሰገደ መስገድ ደግሞ በዛሂር ብቻ ሳይሆን በቀልቡ ወይም በእምነቱ ይጠቅሙኛል ይጎድኛል ብሎ ከአላህ ውጭ ያሉትን ነገሮች የያዘ ሰው ደግሞ በርግጥ ከሰረ ምክንያት አላህ Subhanahu Wa Ta'ala እዚህ ዓለም ላይ የፈጠረበትን ዓላማ ትቶ ወደ ሌላ ዓላማ ስለዞረ ማለት ነው ለዛም ነው አላህ Subhanahu Wa Ta'ala ምን ይላል قل يا أيها الكافرون قل يا محمد وأنت محمد هوي بله بلاچه يا أيها الكافرون إن أنت كاديوش وي لا أعبد على الجذام ما تعبدون إن أنت متجزوتن إني على الجذام بس وجه في اللاقوت وين بأن أنت أساسا بمراد لهم ولا أنتم إن أنتم ما دلاتهم ما أعبد إني متجزون إن أنتم متجزوا دلاتهم سلذي إن أنتم بفلقاتشو تنتكتلوا فمن شاء فليكفر ومن شاء فليؤمن إلى الله سبحانه وتعالى على ربال الله القرآن قصة لي سويتشن كاستنككنا يفلقون الله عزيزه النقر عدرس اللاتشو يعني عدرس هذا مو على كتلم ياله فمن شاء فليكفر يفلق يكاد ومن شاء فليؤمن مالتنا ስለዚህ የፈለገ ደግሞ ይመን ያመነበት ያኛው ይስራውን ያገኛል ይሄኛው በካደበት ደግሞ ይስራውን ያገኛል ባይሆን ሁሉም ዋጋ አለው ጀዛአሁን የለውም ዋጋ የለውም አንልም መጥፎም የሰራ የመጥፎ ዋጋ ያገኛልና የኸይርንም የሰራ የኸይሩን ዋጋ ስለሆነ የሚያገኘው ለዛም ነው فمن شاء فليكفر ومن شاء فليؤمن የፈለገ ይካድ የፈለገ ያስተባበለበት ምክንያት የስራውን አንዲትም ሳትቀር كما قال تعالى ومن يعمل خيرا يره عندتم የቅንጣትን ወይም ደግሞ የጎመን ዘር ፍሬም ትሁን የሷን ያህል መልካምን የሰራ ያገኘዋል ነገ አኺራ ማለት ነው ስለዚህ በተለይ ደግሞ የሽርክ ጎሳዎች ትንሿ እንኳን ብትሆን ከባድ የሆነ ተራራ በላይ የምትመዝኑና ነገ አኺራ ለኛ ለወርደት መጨረሻ ስለምትሆን ومن يعمل شرا يره ስለሚል በሌላ የቁርአን አንቀጽ ደግሞ መጥፎንም ነገር እንደዛው የሰራ እሷን እንደዚሁ ይገናኛታል ስላለ ይሄ ተውሂድ ነገር በጣም አሳሳቢ ስለሆነ ከመልካሙም የምንሰራው ኢኽላስ ካለን ትንሿ ነገር ነገ ሚዛን ላይ ከባድ ሆና ከጀሃነም ታድነናለች ማለት ነው በተቃራኒው ደግሞ ትንሽም ብትሆን የሽርክን ጎሳዎች የምናቀላቅል ከሆነ ነገ ደግሞ የምንሰራው ስራው ሁሉ መልካም የምንሰራውን ኩላ فجعلناه هباء منصورا تبيا تدرغونا فجعلناه نادرغواለን هباء تبيا منصورا በተንተን ያለ አቧራ ይሆናል በዛች በመጥፎ ሽርክ በትንሽ የምትሆን በሷ የተነሳ ያኛው ስራ ትብያ ሆኖ ወደ ጀሃነም ሊያወርደን ስለሚችል የምንሰራትን ኩላ ልንጠረቀቃት ይገባናል ስራችን እንዲያይበላሽ ምክንያት ትልቁ ስራን የሚያበላሸው ነገር ሽርክ ስለሆነ ማለት ነው وآخر دعوانا الحمد لله رب العالمين وصلى الله وسلم على خلقنا محمد وعلى آله وصحبه أجمعين